ጋይስ በሳውዲ አረቢያ እየሆነ ያለውን ነገር ተመልክቼ ከሰሞኑ እየሆነ ያለውን ነገር በኢትዮጵያውያኖች መካከል እየሆነ ያለውን ነገር ተመልክቼ ውስጤ ሰላምን ሊያገኝ አልቻለም። እዛኛው አካውንት በጅማ ዞን ሊሙ ወረዳ ነው። ሊሙ ወረዳ ውስጥ ኢትዮጵያ ውስጥ አፈሳ በተለያየ አካባቢ ቀጥሏል። በተለይ አዳማና እንደዚህ አይነት አዲስ አበባ ላይ አካባቢዎች ላይ ቀጥሏል። በጣም በሚያሳዝን ሁኔታ አልታፈስም ያለ ወጣት በግፍ እየገደሉ ነው። አንድ ቪዲዮ ተመልክቻለሁ። ጤና ይስጥልን የተወደዳችሁ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሀገራዊም የተለያዩ መረጃዎችን ወቅታዊ ጉዳዮችንም ፖለቲካዊ መረጃዎችንም አካትቼ መጥቻለሁኝ። ላይክ እና ሼር በማድረግ እንድትከታተሉን ጋብዛል። በቅድሚያ እንግዲህ በሳውዲ አረቢያ ጫካ ውስጥ የተፈጸመው እጅግ አሰቃቂ የሆነ ዘግናኝ የሆነ ልብ የሚሰብር ነገር በማህበራዊ ሚዲያ አይተናል። ብዙዎቻችን የተመለከትነው፣ ብዙዎቻችን ያዘንበት፣ ብዙዎቻችን የደነገጥንበት ልባችንን የሰበረ አንድ በሳውዲ አረቢያ የተገኘ መረጃ አለ። ያ መረጃ እንግዲህ ብዙዎቻችን እንደምናውቀው ያ የተመለከተው ነገር እጅግ ልብ የሚሰብር ነው፣ የሚያሳዝን ነው፣ ቅስም የሚሰብር ነው። የሆነውም እንዴት ነው ካልን በዚህ በብሔር በኩል አድርገው ማለት አንዱ ብሔር ኦሮሞን አንተ ወሎ ነህ አንተ ኦሮሞ ነህ ምናምን አርሲ ነህ ምናምን በሚል አይነት ነገር አታካራ ውስጥ ገብተው ኢትዮጵያውያን የሆኑ በሳውዲ አረቢያ ከሀገራቸው ውጭ ወጥተው የተሻለ ኑሮ ለመኖር ነግደው ሰርተው ገንዘብ አከማችተው መጥተው ሀገራቸው ላይ ቤተሰቦቻቸውን ራሳቸውን ለመቀየር ብለው ስንትና ስንት መከራ ተሻግረው ስንትና ስንት ድንበር አልፈው ሳውዲ አረቢያ ላይ ሄደው ወንድሙን በአሰቃቂ ሁኔታ በማህበራዊ ሚዲያ ላይቭ ስትሪም ላይ በቲክቶክ ገጽ ሲያጠፋ ተመልክተናል። በጣም አይምሯችንን የበረዘ የሚያሳፍር የሚዘገንን የሚያሳቅቅ ነገር አይተናል። ያን ተከትሎ እንግዲህ ቪዲዮ ቀጥታ ማሳየት ከባድ ባላሳያችሁ ብዬም ነው የዘገየሁት። እስካሁን ግን እንደው ሐሳቡን እንስማው። ጋይስ በሳውዲ አረቢያ እየሆነ ያለውን ነገር ተመልክቼ ከሰሞኑ እየሆነ ያለውን ነገር በኢትዮጵያውያኖች መካከል እየሆነ ያለውን ነገር ተመልክቼ ውስጤ ሰላምን ሊያገኝ አልቻለም። እዛኛው አካውንት ላይ በደንብ ነግሬያችኋለሁ። እዛኛው ገብታችሁ መመልከት ትችላላችሁ። ከስር ሜንሽን አደርግላችኋለሁ። እጅግ በጣም አሰቃቂ ነገሮች እየተደረጉ ነው። በላይቭ በቲክቶክ ላይቭ እየገቡ ነው የሚያደርጉት። በቃ ተረብሻለሁ። ይሄን ተመልክቼ በፍጹም ማለፍ አልቻልኩም። ስራ መስራት አልቻልኩም። በዚህኛው ሳይድ የኢትዮጵያ መንግስት ማህበረሰቦቹን ከዛ ሰብስቦ በችግር ውስጥ ያሉ ማህበረሰቦችን ያመጣል። በዛኛው ሳይድ ደግሞ ማህበረሰቡ ተከፋፍሎ በዚህ መልኩ ላይቭ እየገቡ እንደዚህ ጸያፊ የሆነ ተግባሮችን ያደርጋሉ። ሀገርን የሚያሰድብ እንደ ሀገር፣ ማህበረሰብ እንደ ማህበረሰብ የሚያሰድብ እንደ አህጉር እንደ አፍሪካውያን የሚያሰድብ ተግባሮች ነው እየተደረጉ ያሉት። ከሰውነት አመለካከት፣ አስተሳሰብ፣ ህልውና፣ አይምሮ የላቁና እጅግ በጣም አሰቃቂ የሆኑ ነገሮች ናቸው እየተደረጉ ያሉት። በተጨማሪም በዛ ሀገር በስደት ላይ የሚኖሩ ኢትዮጵያኖችን ችግር ውስጥ የሚያስገባ ተግባሮች ናቸው እየተደረጉ ያሉት። እውነት በዚህ ልክ እዚህ ደረጃ ላይ ደርሰናል? ከፈጣሪ ምን ያህል ብንርቅ ነው እንደዚህ አይነት ተግባሮችን እያደረግን ያለ ነው? ቲክቶክም እንደሚታወቀው እኛ ላይ ጠንከር ያለ ኮሚኒቲ ጋይድ ነው ያለው። እንደዚህ አይነት አሰቃቂ የሆኑ ተግባሮችን ቲክቶክ እንዴት ፈቀደ? እሱስ ለምን እርምጃ ወስድም? ያው ኢትዮጵያ ውስጥ አይደለም ሳውዲ አረቢያ ውስጥም ቢሆንም መንግስትም የቻለውን ነገር እነዚህ ሰዎች ለህግ ቀርበው አስተማሪ የሆነ ቅጣት እንዲቀጡ ኢንተርናሽናሊ ምን እየሰራ ነው? ይሄ ነገርስ ኢንፎርሜሽኑ አለው የሚለውን ጥያቄ እንግዲህ መጠየቅ ፈልጋለሁ። እነዚህ ግለሰቦች እንደ ማህበረሰብ ከፍተኛ የሆነ ክፍፍል እንዳይፈጥሩ በግለሰብ ደረጃ እነዚህን ሰዎች ተጠያቂ ለማድረግ መንግስት ምን ያህል መንገድ እየተጓዘ ነው? ብቻ የተመለከትኩት እጅግ በጣም አሰቃቂ ነገር ነው። እናንተም ትመለከታላችሁ ብዬ አስባለሁ። ያው ቲክቶክ ከስር ሊያመጣላችሁ ይችላል የተለያዩ ቪዲዮዎችን። ብቻ እኔ በተመለከትኩት ነገር እጅግ በጣም አሞኛል። ፈጣሪ ሁሉን ነገር ያስተካክል ማለት ነው የምወደው። መንግስትም እርምጃ ሊወስድ ይገባል። ቲክቶክም እንደዚህ አይነት ነገሮች ላይ እንደዚህ አይነት ኮንተንቶች ላይ እንደዚህ አይነት ሁኔታዎች ላይ እንደዚህ አሰቃቂ የሆኑ ነገሮች ላይ ከፍተኛ የሆነ እርምጃ መውሰድ አለበት። መልካም ምሽት ይሁንላችሁ። ብሩክ ነኝ። ያሳዝናል። የዚህ በስደተኛ ቦታ ላይ ያሉ ደግሞ በዚህ ዓለም ውስጥ ያሉ ራሳቸውን ለመለወጥ ሀገራቸውን ትተው ባህር ተሻግረው ድንበር አቋርጠው እናት አባቶቻቸውን ቤተሰቦቻቸውን ቀያቸውን ትተው ሄደው በሄዱበት ቦታ ላይ እንደዚህ አይነት ነገር መታየቱ እንደው እንዴት አይነት ከባድ እንዴት አይነት አሰቃቂ እንደው ቤተሰብስ ምን ይለናል? የሚገርማችሁ አሜሪካ ላይ ያለ 5000 ኢትዮጵያዊ ወደ ሀገር ቤት እንዲመለስ ሴኔት ወስኗል። ይሁ ሳውዲ አረቢያ ላይ እየተበላላ ሌሎች ቦታዎች ላይ እየተበላላ አሜሪካ እንኳን ኖራለሁ ብሎ ይሄው እንኳን እንዲመለስ የተደረገ ይሄ ዜና ድጋሚ ከብሩክ ያሰማ
በአሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካ መንግስት አሸንፏል። በኢትዮጵያኖች ማለትም በአሜሪካን ሀገር በቲፒኤስ ስር ማለትም በጊዜ ጠለላ ስር በሚኖሩ ኢትዮጵያኖች ላይ ውሳኔ ተላልፎባቸዋል። የአሜሪካኑ ፍርድ ቤት በዛሬው ዕለት ውሳኔን አስተላልፏል። ኢትዮጵያኖቹ ማለትም ወደ 5000 የሚጠጉ በቲፒኤስ ስር የሚገኙ ኢትዮጵያኖች ሙሉ ወደ ሀገራቸው ዲፖርት እንዲደረጉ ውሳኔን አስተላልፏል። የአሜሪካ መንግስትም ዲፖርት ያደርጋቸዋል ተብሏል። እነዚህን ዜጎች ኢትዮጵያን ዜጎች ከዛሬ ቀን ጀምሮ ዲፖርት መደረግ ይጀምራሉ ማለት ነው። መልካም ዜና አይደለም በዛ ሀገር ለሚኖሩ ሰዎች ብሩክ ነው። መልካም ምሽት ይሁንላችሁ። ያሳያል ደስ የማይል ዜና ነው። አሜሪካ ያሉ ኢትዮጵያን ወደ 5000 የሚጠጉት እንዲመለሱ ሊደረግ ተወስኗል። የትራምፕ መንግስት አሸንፏል። ሪፖርት ሊደረግ ሄደን እንኳን የሀገሩ መንግስት እኛን ተመለሱ በሚልበት ሰዓት እርስ በርሳችን እንኳን እንድንበላለን እንገዳደላለን። ያሳዝናል። ሀገራችን ላይ ሶርስ እንታፈሳለን። ለምሳሌ ሀገር ላይ እንኳን ያለው ነገር ላሳያችሁ ተጋታ እንደቀላል ዜና ያየን የነበረው ኢትዮጵያ ውስጥ አፈሳ በተለያየ አካባቢ ቀጥሏል። በተለይ አዳማና እንደዚህ አይነት አዲስ አበባ ላይ አካባቢዎች ላይ ቀጥሏል። በጣም በሚያሳዝን ሁኔታ አልታፈስም ያለ ወጣት በገፍ እየገደሉ ነው። አንድ ቪዲዮ ተመልክቻለሁ። በእውነት ያሳዝናል። እንደ የኢትዮጵያ ወጣት ምን ያደርጋችሁ? ልማር አትማርም አላችሁ፣ ለስራ አትስራ አላችሁት። ጦርነት ብቻ ነው ያዘጋጃችሁለት። ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ኧረ እባካችሁ ተው። ኧረ ተው፣ ይህንን ወጣት ተውት። የኢትዮጵያ ወጣት ምን ያደርጋችሁ? እናንተ ስልጣናችሁን ለማስቀጠል አልሞትም አልጋደልም በቃኝ ያለ ወጣት ነቅቷል። በቃ ተውት፣ ይስራበት፣ ይኖርበት፣ ዘመኑ ይቀጥልበት፣ የራሱን ዘመን ያስተዳድርበት። ለቁለት ስልጣኑንም። አሳፋሪዎች በጣም የዘገነነኝን እንገራችሁ። እምቢ ብሎ በመሄዱ በአፈሳ ምክንያት ውትድርና አልሄድም ብሎ በመነሳቱ የተገደለው በጅማ ዞን ሊሙ ወረዳ ነው። ሊሙ ወረዳ ውስጥ ነው። በግድ አስከሬኑን ነው ይዘው የሚሄዱት። ውትድርና አልሄድም ያለውን ወጣት ሚሊሻዎች ደብድበው ገደውት ማለት ነው። ዛሬ ማለዳ ላይ እና ኦሮሚያ ላይ ይገርማል። በጣም ብዙ ወጣቶችን ነው እየገደሉ ያሉት። የሚገርም ነገር ነው። ለዚህ ነው አብይ ያገዛዝ የኦሮሞ ህዝብ ራሱ ያሰቃያ አገዛዝ ነው። ፊንፊኔ ኬኛ የሚሉት ለኦሮሞ ህዝብ አስበው አይደለም፣ ማስተዳደር ነው ያልቻሉት። የኦሮሞ ህዝብ እያለቀሰ ነው ምንድነው? ዝም ብሎ ለማጋነን አይደለም። አትፈሱም፣ አትገዱም፣ ኑሮ ከበደኝ ነው። ይህንን ለማድበስበስ ሌላ የፖለቲካ ጨዋታ ነው እየተጫወቱ ያሉ። ለዚህ ነው እነ ሕዝቅኤልም እንደዛ የተናገሩት። መች በአግባቡ አስተዳደረ። ሌላው የሚገርመኝ አንድ የታዘብኩት አለ በማህበራዊ ሚዲያው ላይ ብልጽግና ኦህዴድ ብልጽግና የሚያመጣብን ነገር ህዝብ ለህዝብ እንዳያወርድ እንጠንቀቅ። ካለፈው ጊዜ ትምህርት እንውሰዱላቸው። ደጋግሜ እንደምናገረው ብልጽግና ኦህዴድ ብልጽግና የተወሰኑ ጋንግስተሮች ፓርቲ ነው። የኦሮሞ ህዝብ በጣም ብዙ ነው። ማህበራዊ ሚዲያ ላይ እየወጡ በሚያቀረሹት መለካት የለብን። እነሱ ጥቅመኞች፣ ካድሬዎች፣ የኦህዴድ ባለስልጣናት ዘመዶች ናቸው ብዙዎቹ። ጅማ ሊሙ ላይ ነው ይሄ አልሄድም በማለቱ ነው የተገደለው። እዚህ በላይ ምን የሚያም ነገር አለ? ምንስ የሚያሳዝን ነገር አለ? በእውነት አዲስ አበባ የኦሮሚያ ናት፣ ክልል ናት፣ እንዲህ ናት፣ መቀመጫ ናት፣ እንዲህ ናት ይባላል። ነገሩ በተገላቢጦሽ ግን በጣም ያሳዝን እና ልብ ይሰብራል። ሌላው የሁለቱ ኮሚሽነሮች ፍጥጫ ዶክተር ምልኬሳ ስምንቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። አንዱ ይሄ ነው እንግዲህ እዚህ ላይ ከሁለት ቀን በፊት መስፈናሪያ የተናገረው ነው። ተስፋ ቆርጦ ላንጨርስ እንችላለን፣ የተወሰኑ ላይ ምናምን ግጭቶች ስላሉ የተወሰኑ ላይ መስማማት እንችላለን፣ ከዛ ውጭ ግን ምናምን ብሎ ቀበጣጥሮ ሄደ። ከዛ በኋላ ደግሞ አንድ የኮሚሽነር አባል የሆኑት ወይዘሮ መዓዛ ወጥተው ጨርሰናል አሉ። እሳቸው ደግሞ ውድብና አድርጉ፣ እሳቸው የተናገሩትንም እንስማ ነው አላችሁ። እንግዲህ ሀገራዊ ምክክር ኮሚሽን
ባቀደው መሰረት በቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይሄ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርመናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንላለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይሄ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። አመሰግናለሁ። ፔሬድ ይኸውላችሁ እዛቸው መጥተው ጨርሰናል አሉ። መስፈራሪያ ከአንድ ቀን በፊት በቃ አንችልም የተወሰኑ ነገር አጀንዳዎች ላይ የተስማማነውን እናቀርባለን፣ ሌላው ለትውልድ የሚሻገር ጉዳይ ነው ብሎ ተስፋ ቆርጦ እዛው አጀንዳውን ወርውረው ሄደ። መስፍን ሬንጀሩን ሁሉ አስቀምጠው ሄደ። ከዛ ሂድና ከላይ የመጣ ነው እሳቸው አሁን ወይዘሮ መዓዛ የተናገሩት ከላይ ትእዛዙን ከላይ ወስደው መጥተው አልቋል፣ ጨርሰናል፣ አመሰግናለሁ አሉ። እቺ ትንሽ 3 ደቂቃ ነው ነገራችን ላይ መጥቶ ለሚዲያ ወርወር አድርጎ ነው የሸሹታል። ምንም ሌላ መስፍን መጥቶ አትሊስት 15 ደቂቃ 20 ደቂቃ አውርቶ ነው የሚሄደው። እሳቸው ገና መጥተው 3 ደቂቃ ማትሞላ ነገር ተናግሮ ምንም በቃ ጨርሰናል፣ በቃ እንኳን ደስ አለን ነው ከላይ የተነገረው። አብይ አህመድ እንደዚህ ብላችሁ አስተካክሉ ብሏቸው መስፍናሪያ እኔ ጨርሻለሁ ስላሉ መሰለኝ እሳቸው ምክትል ስለሆኑ ወጥቶ እንዲናገሩ ተባለ። በቃ ጨርሰናል። እንግዲህ ሁለቱ እንኳን መስማማት የማይችሉበት ደረጃ ላይ የተደረሰው ያሳዝናል በጣም። ጊዜ በሚያውቀው የተሻለውን ቀን የተሻለውን ጊዜ እግዚአብሔር ያምጣልን ነው የምንለው። የምክክር ኮሚሽን ውሳኔዎች አሁን እንግዲህ ይተላለፋሉ በቅርብ። ይህን ተከትሎ በጣም ከየዳር ዳሩ የምንሰማቸው ሀዘኖች ናቸው፣ እንባዎች ናቸው፣ መከራዎች ናቸው። ሌላ መረጃችን የምንመለከተው የወንድማችን መምህራችን ብርሃነ ልማት አበይት ወይም ገዳይ የሚባሉ የኃጢአት አይነቶች አሉ። 8 እጅግ ከባድ ገዳይ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ አንዱ ዝሙት ነው። አንዱ ሆዳምነት፣ ለምግብ ለብዛቱ፣ ለጥራቱ፣ ለጣዕሙ፣ ለሰዓቱ አስቦ ተጨንቆ መብላት ሆዳምነት ይባላል። ሆዳምነት ወይም ስስታምነት ጌታም ድል ከነሳቸው ከ3ቱ አርእስተ ኃጣውእ አንዱ ነው። ከ8ቱ አበይት ኃጢአቶችም አንዱ ነው።
ትዕቢት አንዱ ነው። ስግብግብነት አንዱ ነው። እንዲህ ያሉ 8 ኃጢአቶችን እንዘረዝራለን። እኔ ዛሬ እነሱ መዘርዘር አይደለም አላለኝ። ከነዚህ ውስጥ አንዱ የሚደመረው ኃጢአት ከንቱነት ይባላል። ምን ይባላል አልኳችሁ? ከንቱነት። ከንቱነት ምንድን ነው ካላችሁ ሚረባ ማይረባውን ነገር መለፍለፍ። ከንቱነት መለፍለፍም መስማት መሳቅ። አድምጡ ክርስቲያኖች፣ ምን ነው አልኳችሁ? መለፍለፍ፣ መስማት፣ መሳቅ። እያውካኩ ተራ ነገር እየሰሙ በዚያ እየተደሰቱ መሳቅ የዝሙት ያህል ልክ ብዙ አበው የሚሉት ብዙ ገዳማውያን አበው የሚሉት ከዝሙት እኩል ነፍስን ያረክሳል። እኩል ለፍላፊ ይሄ ቀልድ ቧልት በሴቱ በወንዱ በሀብቱ በንብረቱ በቋንቋው በምኑ እማይረባ እዚህ ግባ የማይባል ተራ ነገር መጫወት፣ መሳቅ፣ ማውካካት ይሄ በአጠቃላይ ይሄን የተመለከተው ከንቱነት ይባላል። ስለዚህ ዳዊት ምን አለ? ይህን ስለሚያውቅ በፊትህ አለ በፊትህ የአፌ ቃል ከንቱ እንዳይሆን ማለት ነው። ክርስቲያኖች የአፌ ቃል ወይ ከውን ስሙረቅ ቃላ አፌ ወህሊና ልቤኒ ቅድሜ ውእቱ። የአፌ ቃል ከአፌ የሚወጣው ከንቱ እንዳይሆን ዝም ብሎ ለሰዎች መሳቂያ፣ ማውካኪያ፣ ቧልት ዝም ብሎ አሁንማ ከንቱነት ቤተክርስቲያንን ሊወራት ከመድረሱ የተነሳ አገልጋይ ሁሉ በአገልግሎቱ ሁሉ በአገልጋዮቹም ጭምር በሌላውም በብዙ ነገር ቧልት ጨዋታ አለ። እንግዲህ የተለያዩ መረጃዎችን ነው ሳቅርብላችሁ የነበረው። አጠር ያሉ ቪዲዮዎችን በማስረጃም ጭምር ያመጣሁ እገኛለሁ። በሌሎች መረጃዎች በድጋሚ እንመለሳለን። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።